በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰብስክራይብ፣ ላይክ እያደረጋችሁ መጀመር ትችላላችሁ። ወደ ቪዲዮ ሰው እኮ አንዳንድ ጊዜ ይገርመኛል። እንዲሁ የሆነ ተንኮሉን ሳስበው እንዲሁ አሁን በሁለት እግር እንዲህ የሚለው ሰውዬ ነው ይሄን የሚሰራው ያሰኛል። 100 እግር ያለው እኮ ነው የሚመስል ሲጭር ሲፈልስ አያድርስ ነው። እግረ ብዙ የሚባል አለ፣ ባለ 50 እግር እንደዚያ ግን ብዙ አይደርስም። እግሩ ብዙ ነው የትም አይደርስም። ግን 50 እግር ያለው አለ። እግርባችሁ 50 እግሩ 50 ነው ግን የትም አይደርስም። ዝም ብሎ መጎተት ነው። እዚያም ስላሉ ካሰቡት መድረስ የለም። መድረስ የሚቻለው እግዚአብሔር ሲፈቅድ ብቻ ነው ለሁሉም ነገር። እና እግዚአብሔር የኛን መልክ እሱ ይመስላል መባሉ ወይም እኛ እሱን እንመስላለን መባሉ። አሁን እንደሆነ አንዱ ሰውዬ ማን እገሌ እኮ እርስዎን ነው የሚመስሉ ብለን አንድ ድሃ መሬት ላይ ያለ ምንም የሆነ ድሪቱ የለበሰ ሰውዬ ሄደን ወይ ጠቅላይ ሚኒስትር ይሁን ፕሬዝዳንት ይሁን ንጉስ ይሁን ሄደን እገሌ እኮ እርስዎን ነው የሚመስሉ እኛ ጎረቤት ያለውን ድሃ እንላቸው ያልተመጠነ ወርጃውን ፖሊስ ይዘይድ ሊሉ ይችላሉ። እንዴው ባይሆን እንዴ እርስዎ እኮ አጼ ገሌን ነው የሚመስሉት እንደው ሲፈርዱ ራሱ ግርማዎት ብንለው አረ እውነት እንደው መቼ ሰምታይ ነው ሊልም ይችላል። ግን አሁን አንድ ሰው አሁን አንዱን ምናምን ትሄዳ ወስደን አንተ እኮ ገሌን ነው የምትመስል እንደው ቁርጥ አሁን እንደው ያን ሰውዬ ሳይወሰኑት ዝም ይል ብሎ ይናደዳል። እግዚአብሔር ግን አዳምን ይመስላል ሲባል አይከፋውም ሳይሆን ወዶ ነው ያደረገው። እግዚአብሔር አብርሃምን ይመስላል ሲባል አይከፋውም። እሱ ብቻ አይደለም እግዚአብሔር ምናምንቴ ኃጢአት ውስጥ የገቡ ሰዎች ሁሉ አባት ሲባል አይከፋውም። ስለዚህ ለኛ መልኩን መስጠቱ ፍጹም ትህትና ነው። ሰው እግዚአብሔርን ይመስላል መባል ለእግዚአብሔር አይመጥንም። ይህ እግዚአብሔር ያደረገው ፍጹም ትህትና ነው። እንዲህ ያለውን የአምላካችን ትህትና እንነግራለን። በዚያው ላይ ደግሞ የሰው ልጅ የእግዚአብሔር ጠላት ነው። በጠላትነት ተነስቶ ፈጣሪውን ክዶ ነበርና ስለዚህ የእግዚአብሔር ጠላት ከሆነ ማን ጠላቱን ይፈጥራል? የይሁዳ አባት ከእናቱ ጋር የሆነ ኃጢአት ሲፈጽም አረ የሚወለደው ልጅ አባቱን ይሰልባል፣ እናቱን ያገባል፣ ፈጣሪውን ይሸጣል ተባለ። ግድ የለሽም ቢወለድ በቆዳ ጠቅለን ባህር እንጥለዋለን ያለ። አያችሁ፣ ሰው ልጁ እንደሚገለው ቢያውቅ ሊወልደው አይችልም። ከወለደውም ባህር ነው የሚጥለው። ክርስቶስ ግን እንደምንሰቅለው እያወቀ ፈጠረን። ይሄ ነው ፍጹም ትህትና የሚባለው ማለት። እንደምንሰቅለው እያወቀ ነው የፈጠረን። አዳም ዕፀ በለስን እንደሚበላ ያውቃል። የአዳም ልጆች እጆቹን እግሮቹን እንደሚቸነክሩት ያውቅ ነበር። እያወቀ መፍጠሩ ፍጹም ትህትና ነው። ይሄ እግዚአብሔር ፍጹም ትህትና ነው። ሌላውን ትህትናውን ለምትመለከቱት አባታችን አዳም ኦሪት ዘፍጥረት ምዕራፍ 3 ላይ እንደምንመለከተው አባታችን አዳም በድሎ አትብላ የተባለውን የእንጨት ፍሬ በልቶ እርቃኑን ሲቆም እግዚአብሔር ከዙፋኑ ላይ ሆኖ ወይ ሚካኤልን ወይ ገብርኤልን ወይም ከመላእክት አንዱን ይድና ያዛችሁን ያን ማይረባ አላለም። ወይም ይዱና ጠይቁት ማን ብላ ብለዋል በሉት አላለም። ራሱ እግዚአብሔር ወርዶ አዳምን ፍለጋ ያንኮሻኮሸ ቅጠል። አይገርማችሁም? ይሄ የፍጹም ትህትና ነው። አንዱን መልአክ አይልክም እንዴ? ምን ጨነቀው? ምን ቸገረው? እሱ እግዚአብሔር ጊዜፍና ሰርክ በመሸ ጊዜ ያንኮሻኮሸ አዳም ወዴት ነህ ነው እያለ አይቴ ያለው ከአዳም እያለ እግዚአብሔር መጣ። ለምን ራሱም እንኳን መጥቶ አዳም አላየው መስሎ ነው እንትን ከሚባለው ዛፍ ስር ነው ያለው እኮ እያየው እናበል አላለውም። አዳም ወዴት ነህ ነው ያለው። ለምን? እንዳይደነግጥ ማለት ነው፣ ቸርረኛ ስለሆነ። አሁን አንድ የበግ ባለ ሀብት ቢኖር አንዱ ልጁ በግ ቢያጠፋ አባትየው ወጥቶ ቢሄድ ልጁን ፍለጋ ምን ይላል? እንዲያው ልጅን አባቴ ይገለኛል ብሎ ደግሞ በጊቱ ቀበሮ ስለተባለችበት ልጁ ቢደበቅ አባትየው ልጄን ባገኘሁት እንጂ በጊቱ ውስጥ ቅልጥ ትበል ቢል ልጁ ምን ያደርጋል? እዚህ ነኝ ይላል ማለት ነው። ይሄ ለማይ ልጅ እንደው ሲል ቢሰማውሳ እንደገና ወዲህ ሊኮበልላል ማለት ነው። ስለዚህ እግዚአብሔር አዳምን ላለማስደንገጥ እያወቀ ያለበትን አዳም ወዴት ነህ አለው። እዚህ ነኝ አለ። ምንድነው የሚለው? ወታባ አዳም ቅድመ ገጹ ለእግዚአብሔር
አዳምም ከእግዚአብሔር ፊት ተሸሸገ የሚለው ቃል እንዴት ምንኛ ያማረ ነው። አዳምም ከእግዚአብሔር ፊት ተሸሸገ። ያ ማለት የተሸሸገው ሄዶ ማን ፊት ነው? እግዚአብሔር ፊት ነው። ሲሸሸግ ራሱ እሱ ፊት ነው የሚሸሸገው። ከፊት አይቴ ጎይም መንፈስከ አይደል ያለው ቅዱስ ዳዊት። ከፊት ወዴት እሸሻለሁ ብሏል። ከረቂቅ ስልጣንህና ከምልአትህ የት ነው የምገባው ብሏል። ይህ የእግዚአብሔር ትሕትና ነው። አሁን የእኛን ትዕቢት እንደው አስቡት። በቃ እገሌን እንደው ድና ታረቅ እስኪ ሲባል ያጠፋ እሱ ከሆነም እሱ ይምጣ። ሰብስክራይብ እያደረጋችሁ ቻናላችንን ሰሙ እንችላለን። ትዕቢት ቤቷን ሰራች፣ 7 ምሰሶዋንም አቆመች እኛ ላይ። እውነቴን እኮ የምነግራችሁ ትዕቢታችን እንደው መድኃኒዓለም ይህን ትዕቢት ይንቀልልን። እንደው እኮ ኑሮንም በሆነ እኮ እንደው ወይ ጽድቅ የለን ወይ እውቀት የለን ወይ ቅድስና የለን። እንደው ምን ይሉታል ይሄ ትዕቢት? አሁን እንዴ ዝም ብሎ የድፍድፍ ኩራት። ድፍድፍ ታውቃላችሁ? ይሄ የጠላው የድፍድፍ ኩራቱ ይላሉ የገጠር እናቱ ውሃ እስኪገባው ነው ወይ እንደዚህ ሞላት ወይ ውሃ ሲገባ በቃ ተበጥብጠህ ቁጭ ትላለህ። እንዴ እኔ ያል ኩራት እንዲያው ምንድነው? እግዚአብሔር ወርዶ አዳምን ደህና ነህ አዳም የት ነው ያለ እያለ እያንኩሻኩሽ በዚህ ወንድሞቻችን ለማንፈልግ ለኛስ ምን ያህል ዕዳ ይጠብቀናል? እውነቴን ነው የምነግራቸው። አዳም ወዴት ነህ? ቃየል ወንድምህ አቤል ወዴት ነው ነበር ያለው። ሰው ወንድሙን ገሎ በነገር ወግቶ ልቡን አድምቶ እግዚአብሔር ፊት መቆም አይቻለው። ከዚያ ደግሞ ተመልከቱ ቀጥሎ ምንድነው ያደረገ እግዚአብሔር? ሌላ ትሕትና ዳሳያችሁ። አብርሃም ቢርበው ከአብርሃም ጋር ሊበላ እግዚአብሔር ወርዶ መጣ። ይኸው እግዚአብሔር ያሳያችሁ። ይሄ ለአብርሃም ብቻ እኮ አይደለም፣ ከኛ ጋር እኮ ክርስቶስ ራት ይበላል አብሮ። ሃይማኖት ታሪክ አይደለም፣ እውነት ነው። አብርሃም ጋር ሄዶ እግዚአብሔር አብርሃም ቤት መጥቶ እንግዳውን ወደ ደጃፍ መጥቶ እግራችሁን ታጠቡ እየተባለ ለምን? አብርሃም ራብ እንዳይሞት ማለት ነው። አብርሃምን ለማብላት እግዚአብሔር ከሰማይ ወረደ። ይህ ፍጹም ትሕትና ነው እንዴ! አንድ ንጉሥ እንደው ወይም አሁንም ቅድም እንዳልኳችሁ ወይ ሚካኤልን ወይ ገብርኤልን ልኮ ኧረ እባካችሁ ያጥሩ አገልጋይ ነው አብርሃም ራብ እንዳይሞት ሂድ ብላ በሉት ማለት ይችላል። እግዚአብሔር ከሰማይ ወርዶ ከአብርሃም ድንኳን ቤት ምሳ በላ። ይህ ምንድን ነው? ፍጹም ቸርነት ነው። ይህ ሲገርመኝ ደግሞ የዛሬ ዓመት እመጣለሁ ልጅ ተወልዳለች ሳራ ብሎ ተስፋ ሰጥቶት ሄደ። ሌላ ጊዜ ግን የሚገርመኝ እግዚአብሔር የትዳር ሽማግሌ ሆኖ ሲያሸማግል አንተም ተው ሲል አይተትና እንዲሁ